አኖሌ ጨለንቆ የኦነግ ግፍ መታሰቢያ ወይንስ የምኒልክ? በዚያ ዘመን በምዕራብ አርሲ ዞን አንዳችም ዘመናዊ ሆስፒታልና መንገድ፣ መብራትና አጠቃላይ መሰረተ ልማት ባልተሟላበት እጅግ በብዙ ህዝባዊ ችግሮች ምክንያት ህዝቡ በሚማረርባት ገጠሯ ቀበሌ አርሲ ጨለንቆ አምባገነኑ የደርግ መንግስት በወታደራዊ ድል አሸነፍኩ ሲል ስልጣኑን የተቆጣጠረው የህወሓት ኢህአዴግ መንግስት በዚቹ ምዕራብ አርሲ ገጠራማዋ ስፍራ ጨለንቆ ላይ የህወሓት ኢህአዴግ ካድሬዎች መጥተው በአካባቢው ሽር ጉድ ማለት ጀምረዋል። አካባቢውን አጥንተውና እቅድ አውጥተው በዚያ ስፍራና አካባቢ አንዳች ነገር ሊገነቡ እንደሆነ ህዝቡ ጠርጥሯል። የአርሲ ኦሮሞ እናት በተስፋ ደስ ብሏታል። መቼም ሆስፒታል ቢገነባ ጥሩ ነው። እናቶቻችን በወሊድ ምክንያት እንዳይሞቱ ጥሩ እገዛ ያደርጋል። ሆስፒታል ፍለጋ ሩቅ መጓዝና መጉላላት ቀረልን፣ ደስ ይበለን ሲሉ ከግንባታው በኋላ ከአካባቢው ላይ የሚኖረው መልካም ልማታዊ ስራ ለማድነቅ ጓግቷል። በዚያች ቀበሌ ስንቱ በመድኃኒት እጦት ክቡር ህይወቱን አጥቷል። እናቶች በወሊድ ምክንያት በአቅራቢያ የህክምና ጣቢያ ባለመኖሩ በዚያ ስፍራ የሐኪም ያለህ እያሉ ሞቷል። አሁን ሰላም ወርዷል። መንግስት ሆስፒታል ይገነባልናል ብለው እየጠበቁ ነው። ህወሓት ኢህአዴግም አካፋ ዶማ ይዞ ከቻለ ማህበረሰቡም ምን ሊሰሩ እንደመጡ ያወቀውም ዘግይቶን። አዎ ማህበረሰቡ ደንግጧል። የመጣው ባለስልጣን በካድሬው አማካኝነት መናገር ጀምሯል። ስለሚናገረው ጉዳይ ግን ማህበረሰቡ የሚያውቀው ነገር የለም። ምክንያቱም የህወሓት ኢህአዴግ ካድሬዎች የሚያወሩት ከ100 ዓመታት በፊት ተደርጓል ስለሚባል አንድ ጦርነትና በቦታው ስለሆነው ያወራሉ። ካድሬዎቹ በጦርነቱ የነበሩት እና ጡት አልባዋን እናት የተመለከቱ ይመስሉ ነበር። በቦታው የነበሩ ወጣቶች ስለ ሁኔታው ከሰሙና ድርጊቱ በኦሮሞ እናት ላይ ተፈጸመ ስለሚል የኦሮሞ ወጣቶች ለበቀል ተነሳሱ። ያን ድርጊት አድርጓል ተብሎ የተፈረጀ ማንነትና የማህበረሰብ ክፍል ነበር። ይህ ማህበረሰብ አማራ እና ከዛሬ 110 ዓመታት በፊት በፈጠራ በሚያቀናብሩትን እና ምኒልክ ፈጸሙት የተባለውን ግፍ ለመጀመሪያ ጊዜ መስማት ጀምሯል። ወጣቱ ታሪኩ ፈጠራ ቢሆንም ለበቀል በመነሳሳት አማሮችን በአደባባይ መግደልና ማሳደድ ጀምሯል። አማራን ማሳደዱ በአቶ ታምራት ላይኔ እየተመራ ቀጥሏል። በመጨረሻም ሐውልቱ ሲጠናቀቅ የህወሓት ኢህአዴግ ዓላማ ግልጥ ሆኖ በሐውልት ተገለጠ። ትውልዱን በነበር የቁርሾ ታሪክ ተብትቦ ዛሬን እንዳይሰራበት ሊቀማው መለመልም ምድሩ ወይም ለምለም ምድሩን ማለት ነው አምርቶ እንዳይጠቀምበት ለመበቀልም ተነሳስቶ ከአማራ ወንድሙ ጋር ደም እንዲፋሰስ ተግተው ሰሩ። ተሳካላቸውም። የአሰቃቂ ሐውልት በምን ምክንያት ዓላማና ለምን አገልግሎት መታሰቢያነት እዚሁ ምዕራብ አርሲ ጨለንቆ እንደቆመ የሚያውቀው ህወሓት ኢህአዴግ ወይም የባህሪ ልጆቹ ኦነግ እና ኦህዴድ ናቸው። ይህ ሐውልት መከረኛና ህወሓት ኢህአዴግ በየመድረኩ የሚከሰውና የሚወቅሳቸው ትምክህተኛ አማሮች በኦሮሞ ህዝብ ላይ የፈጸሙት ግፍ ማሳያና መታሰቢያ ሆኖ ይህንንም ፈጻሚው ዳግማዊ ምኒልክ ነው ሲል ይከሳል። ይህንን ልብ ወለድ ታሪክና የግፍ ማሳያ ሐውልት የኦሮሞ ወጣቶች ትውልድ አእምሮ ላይ ተክሎ ጸረ አማራና ጸረ ምኒልክ ማንነት ቦታ ይዞ ለዘላለም ከአማራ ወንድሞቹ ጋር ህብረት እንዳይኖረው ለማድረግና ይህን በጀብዱና በጋራ ህብረት በጋራ ሞትና ህይወት ክቡር ሀገር የገነባውን አንድ ህዝብ ከፋፍሎ ለመግዛት በህወሓታውያን የተጠነሰሰ ሴራ መታሰቢያ ነው። ህወሓታውያን የበላይ ገዢ ሆነው በኢትዮጵያ ላይ ያሻቸውን ይቆርጡ እና ይፈልጡ ዘንድ የሚቻላቸው በኦሮሞና አማራ እንቅልፍ ወይም እርስ በእርስ መተላለቅ እንዲያደርጉ የጥላቻ ቁማር መቆመርና ማጋጨት ሲችሉ እንደሆነ ከጣሊያን ጌቶቻቸው በደንብ የተማሩ ይመስላል። ጣሊያን በመጀመሪያው የአድዋ ጦርነት በደንብ ሆኖ የተጠናከረውን በአማሮች የሚመራ እግረኛ ጦርና አስፈሪ እና አስደንጋጩን የኦሮሞ ፈረሰኛ ጦር ህብረት ስታስብ ብርክ ብርክ ይላት ነበር። እናም ለበቀል ስትመጣ እንዲሁ አልመጣችም። ወፍ ዘራሽ የሁለቱን ህዝቦች ታሪክ የሚያጠለሽ አዲስ የታሪክ ኑፋቄ መልእክት፣ የመርዝ የጥላቻ አሉባልታ የሚነዙ ከፋፋይ ባንዳዎችን አስቀድማ በማሰማራት እንጂ። ለዚህም ነበር
የወሎ ኦሮሞዎች በእነዚህ አጥፊ የጥላቻና ከፋፋይ ለፖለቲካ አጀንዳ ተጋልጠው በቀላሉ ከማይጨው ጦርነት ተሳትፎ በብዛት ራሳቸውን ማግለል ብቻ ሳይሆን ከጣሊያን ጎን ተሰልፈው ለአርበኛው ወገን መሸነፍ አስተዋጽኦ ያደረጉት። ጣሊያናውያን በዚሁ የታሪክ መሰረት ላይ ከፋፋይ አጀንዳ በመንዛትና የቀደመው በሁለቱ ዋና ህዝቦች መስዋዕትነት አይቀጡ ቅጣት በመቀጣቱ ከፋፍሎ ለመበቀል የጠነሰሰው ሴራ ፍሬ ያዘለት ይመስላል። ጣሊያን የተለያዩ ሃይማኖት ሰባኪነን በሚሉና መጽሐፍ ቅዱስ ባንጠለጠሉ ሚስዮናውያን አማካኝነት ቀደም ብሎ ይህንኑ ከፋፋይ አጀንዳ እንክርዳድ ሲዘራ ከቆየ በኋላ ነበር ይፋዊ ጦርነት አድርጎ ወደ መሀል ሀገር ሲገባ ለኦሮሞው አስቀድሞ የመጣሁት ኦሮሞውን ከቅኝ ገዢው አማራ ህዝብ መንጋጋ ፈልቅቄ ነፃ ላወጣችሁ ነው ሲል ነበር። ይህ አማራን ቅኝ ገዢ አድርጎ የመሳልና በጠላትነት የማየት አዝማሚያ መሰረቱን የጣለውም ያኔ ነበር። ይህን ጉዳይ አስመልክቶም በአልበርት ሰባኪና ሌሎች ጣሊያናውያን ጸሐፍት የዛኑን ጊዜ የሚያስታውሱ በዚያው ዘመን የጣሊያን ሹመት ተሰጥቷቸው የነበሩ በ4 ዓመቱ ቆይታቸው ጣሊያን በኢትዮጵያ ውስጥ የቆየችባቸው የአርበኝነት ትግል ዘመናት በተረኩባቸው የግል መጽሐፎቻቸው ውስጥ ሁሉ ገልጠውታል። ከኦሮሞ ወገን የተገኙ ኢትዮጵያዊ አርበኛ በዚያ ወቅትም ትልቅ ጀብዱ የፈጸሙት ጃጋማ ኬሎ የበረሃው መብረቅ ግለ ታሪካቸውን በጻፉት ጃጋማ ኬሎ በተባለው መጽሐፋቸው ላይ ይህንኑ እውነት አስመልክቶ አባዶዮ ጋርም ስለነበሯቸው ግንኙነትና እውነት ገላጭነት ጥሩ በሆነ አተራረክ ከፋፋይ ኑፋቄ ታሪክ አስመልክቶ በዚያው የአርበኝነት ተጋድሎ ወቅት እንዴት እንደተቸገሩበት እና በመጨረሻም ይህ የጣሊያን ሁለቱን ህዝብ ለመከፋፈል ጣሊያን የጠነሰሰችው ሴራ ነው። ሁለቱም ህዝብ አንድ ጠንካራና በባህልና ሌሎችም ታሪካዊ ደም ትስስርን አንድ የሆነ የኢትዮጵያ አምድና መሰረት የሆነ ህዝብ ነው። ሁሉንም የታሪክ ኑፋቄ ቁርሾ ወደ ጎን ትታችሁ ጣሊያንን እጅ ለእጅ ተያይዛችሁ በታላቅ ተጋድሎ ነፃነታችሁን አስመልሱ ያሏቸውን የዶዮን ምክር ሰምተው በታላቅ የሀገር ፍቅር ጣሊያንን ባያንቀጠቅጡ እና ከሀገር ባያስወጡ ኖሮ ዛሬ የምንመካበትን ሀገር ተረት አድርገነው እንቀርም ነበር። በዚያ ወቅት ጣሊያን ለኦሮሞ ህዝብ አማራን በጥላቻና ቅኝ ገዢ ወራሪነት ፈርጃ ከአካባቢው እንዲያስወጡ እያነሳሳች በጎን ጣሊያናውያን ሲቪል ነዋሪዎችን የኦሮሞውን ርስት ላይ ታሰፍር ነበር። ዛሬ ላይም እየሆነው ያለው ተመሳሳይ ምስኪን ድሃው ገበሬ አማራውን ከነባር ርስቱ የሚኒልክ ሰፋሪ መሬት ወራሪ ብሎ የሚያፈናቅለው ማህበረሰብ ቀስቃሹ ማን እንደሆነና ለማንም ተላላኪ እየሆነ እንዳለ አላስተዋለም። ምስኪን ገበሬ ወንድሙን እያሳደደ ማን በኢንቨስትመንት ስም የጣሊያንን ግብር እየተገበረበት እንዳለም አላስተዋለም። በዓለም ላይ ምኒልክን አስመልክቶ በተጻፉ የታሪክ ገጾች ላይም የምኒልክን ግብር ከአኖሌ ጋር የሚያገናኝ አንድም ገጽ አልተገኘም። ይልቁንስ ህወሓትን የጣሊያን ከፋፋይ የፖለቲካ አጀንዳ ተጠቅማ ከፋፍላ ለማዳከም ዳግም እየተገበረችው እንደሆነ ተሳልቆባታል። የቀደመችውን ታላቅ ኢትዮጵያን ዳግም ለመመስረት የቴዎድሮስን ህልሙን ለማድረግ መሳፍንታዊ ገዢዎችን አሸንፎ አንድ ታላቅ የተባበረች በኋላም አድዋ ላይ የዓለም የጥቁር ህዝቦች የነፃነት ብርሃንን በድል የገለጸች ሀገር በመገንባት ሂደት ዘመቻ ላይ በደቡብ በኩል የተደረገውን መስፋፋት የመራው ከኦሮሞ ወገን የሚወለደው ራስ ጎበና ዳጬ የምኒልክ ጦር አዛዥ መሆኑ ደግሞ በአርሲ እናቶች ላይ ሆነ ለሚሉት አስቀያሚና የሐሰት መለያ ሴራ እኩይ ዓላማ የቋጠረ የአጥፊዎች ፈጠራ ለመሆኑም ፍንጭ ያሳያል። እምዬ ምኒልክ በታሪካቸው የሚታወቁት ወደ ሰፊ በመሆንና በጦርነት ቆስለው ምርኮ ያዟቸውን የመሳፍንት ገዢዎች ሳይቀር ከቁስላቸው እስኪጠገኑም በቤተ መንግስት አስቀምጠው አድነውና መክረው ዘክረው ዳግም በይቅርታ ባሉበት እንደሚሾማቸው እውነተኛ በመረጃ የተደገፈ ታሪካቸው ያስረዳል። ለዚህም ብዙ ማስረጃ ማቅረብ ቢያስፈልግም የወላይታ ገዥ የነበሩ ካወጦናን በምሳሌነት ማንሳት እንችላለን። የመሳፍንትና የገዥ መደብ መሪዎችን በይቅርታ አድራጊነት መልሰው የሚሾሙት ታላቅና ብልህ መሪ እንዴት የኦሮሞ ሴት ጡት ቆረጡ ብሎ መታሰቢያ ሐውልት ማቆም ጉዳቱ መልካምን ሰርተው ላለፉት ምኒልክ ሳይሆን
በአካባቢው ታላቅ ራዕይ ሰንቆ ለልማትና እድገት ንቁ ተሳታፊ መሆን ላለበት የኦሮሚያ ወጣት ሐውልቱ መልካምና ብሩህ አእምሮ ይዞ እንዳይገኝ ከፍተኛ የስነ ልቦና ጉዳትና የመንፈስ ልዕልናን ንቅዘት ያስከትላል። ይህ ህወሓት ኢህአዴግና ኦነግ የሚከሷቸው ዳግማዊ ምኒልክ በማህበረሰቡ ተወዳጅና ለማህበረሰቡ ባላቸው ፍቅር ምክንያት ስማቸው ተቀይሮ እምዬ በመባል የሚታወቁ ነበሩ። አጼ ምኒልክ ምንም እንኳ ከአማራ ወገን እና ከሶሎሞን ልጅ ቀዳማዊ ምኒልክና ሳባ ዘር አስቆጥረው የልብነት ድንግል የልጅ ልጅ ከሳህለ መለኮት ተወልደው ዙፋን ቢወርሱም ከኦሮሞ ወገን ከምትሆን እናታቸው ጡት ጠብተው አድገዋልና የእናታቸውን ጡት ቆረጡ ብሎ ሐውልት ማቆም አንድም የአካባቢውን ማህበረሰብ ግንዛቤ አልባ አድርጎና እኛ ባልነው የሚነዳ ነው ብሎ መናቅ ነው። የኦሮሞ ልጆችም በህዋታውያን ከሚነዙትና ቅጥረኛው ተስፋዬ ገብረአብ ወይም ኤርትራዊው የቡርቃ ዝምታ ሲል ከጻፈው አተራማሽ ልቦለድ ማጣቀሻ ተጠቀመ ለኢትዮጵያውያን ቀናይ አመለካከት ባላቸው ጸሐፊያን የተጻፉ እንደ የሀበሻ ጀብዱ ያሉ የታሪክ መዛግብትን በመመርመር ተተኪ ለሆነው የኦሮሞ ወጣት ብሩህ አእምሮ ሊያጎናጽፍ የሚችል እውነተኛና የጠራ ታሪክ መጽሐፍ ትውልዱን ወደ ተቀየሰለት የህወሓት የጥላቻ ጎሬ ገብቶ ሌላ ደም አፋሳሽ እልቂት መንስኤ እንዳይሆን ሊታደጉት ይገባል። በምኒልክም ሆነ በራስ ጎበና ዳጬ የተመሩ ወደ ደቡቡ ግዛትን የማስፋፋት ዘመቻዎች ላይ እምቢኝ አሻፈረኝ አልገዛም አንገብርም ያሉት በጦር ዘመቻ ተገደው እንዲገብሩ የተደረጉበት መንገድ የወቅቱ ጊዜ የሚፈቅደው እና ግራኝ አህመድ አምደ ጽዮን የኦሮሞ መስፋፋት ዘመነ መሳፍንት ላይ ድንገት ሀያል ሆነው በመዝመት አንድ ኢትዮጵያን ለመፍጠር ብዙ ደክመውና ያ ትውልድ ሳይረዳቸው ባክነው የቀሩት ዳግማዊ ቴዎድሮስ መሆኑ ኋላ ላይ በቴዎድሮስ እግር ተተክተው የቴዎድሮስን ራዕይ ሊያሳኩ ደፋ ቀና ሲሉ መተማ ላይ ያረፉት ዮሐንስ አራተኛ አመፀኛ እና አልገብርም ብሎ ራሱን ንጉሠ ነገሥት ካለው አካል ጋር የተጋጩ ተመሳሳይ የጎሳ አለቃዎች ጋር በተደረጉ ውጊያዎች ምኒልክም ሆኑ ሌሎች ነገስታት ያለፉበት መንገድ ተመሳሳይ ነበር። ነገር ግን ምኒልክ የተሻለና ከጦርነት ይልቅ ሰላማዊ መግባባትን ያስቀደመ ተደራዳሪ እንደነበር የሀገር ውስጥም ሆኑ የውጭ ሀገር ጸሐፍት አብሯቸው ይሰሩ የነበሩ ምኒልክ የተሻለ ዲፕሎማሲያዊ መሪ እንደነበር መስካሪ ጽሑፎችን ጽፏል። ግራኝ አህመድ ወይም የአዳል ሱልጣን በ1520ዎቹ ክፍለ ዘመን ጀምሮ በቱርኮች እየታገዘ እስልምናን ለማስፋፋት በሚለው ዋና ዓላማው ሽፋን ከአክሱም ዘመን ጀምሮ እጅግ የበዙ በርካታ የታሪክና የጥበብ መጻሕፍት ቅርሶችና የሀገር ሀብታት በመዝረፍ ለቱርክ አሳልፎ በመስጠት ሃይማኖትን ሽፋን ያደረገ ክህደት ፈጽሟል። ይህም የዚያ ዘመን ታሪክ ገጽ እንጂ የሰሜንና ምስራቅ ህዝቦች ወይም የክርስትናና ሙስሊም ህዝቦች ጥቁር ታሪክ መታሰቢያ ከቶ ሊሆን አይችልም። ታሪክን ከተከወነበት ጊዜ አንጻር ቆሞ መመልከት ካልተቻለ በቀር ትርጓሜውና ውጤቱ አደጋ ያስከትላል። ትላንት ምንም ይሁን ምን ከአስተማሪነት ያለፈ ትርጉም የለውም። ትላንትን ከአስተማሪነቱ አልፎ ለዛሬ የቁርሾ እሳት ማቀጣጠያ ክብሪት አድርጎ ለመጠቀም የሚጥር አካል ከትውልዱ ዛሬን ሊነጥቅ ከትላንትም አደንዝዞ ሊገድለው የፈለገ ብልጥ እኩይ ነው። የአኑሌም ታሪክ ፈጠራ ከዚሁ በምንም የማይለይ የሴረኞች ፈጠራና ስኑድ ማወናበጃ ቋጥኝ ክምር ነው። ከታሪክ ሰነዶች ገጽ ላይ ያልተገኘና በድንገት ራሳቸውን ነፃ አውጪ ነን ሲሉ ባደራጁ ሻዕቢያ፣ ህወሓትና ኦነግ የመሳሰሉ አንጃ ቡድኖች አባላት ለፖለቲካ ፕሮፓጋንዳ ፍጆታ ይውላቸው ዘንድ ከነጭ ቅኝ ገዢዎች የወረሱትን የሐሰት ፈጠራ ታሪክና መጠነኛ ግጭቶችን እያጋነኑና ላሰቡት የመገንጠል ዓላማ ድጋፍ ለማግኘት የግድ ገፊና መራር ጭቆና እንደደረሰባቸው በማስመሰል ህዝቡን ማነሳሳት ነበረባቸውም፣ አደረጉትም። አኖሌ ሐውልትና መታሰቢያነቱም የዚሁ ፈጠራ ታሪክና የመገንጠል ዓላማ ናፍቆት ምልክት ነው። በ21ኛው መቶ ክፍለ ዘመን የኦሮሞ ህዝብ በኢትዮጵያ ቅኝ እየተገዛ ነው። ትግሬም የኦሮሞን ህዝብ ከኢትዮጵያ ቅኝ ግዛት ነፃ አውጥቼ ነፃ የኦሮሞን ሪፐብሊክን መመስረት ነው የሚል ዓላማ ያነገበ ኃይል ነው። በ1983 ዓ ም በአሜሪካና እንግሊዝ አደራዳሪነት ለንደን ላይ ያደረጉት የሶስትዮሽ ድርድር ላይም ጥቁሮቹ ቅኝ ገዢ መሳዮች ሻዕቢያ፣ ህወሓትና ኦነግ ሶስት ሀገር የመሆን እቅድ አድርገውም ነበር። ትግራይ ሪፐብሊክ፣ ኤርትራ ሪፐብሊክ፣ ኦሮሚያ ሪፐብሊክ። ከነዚህ የተረፈውን ኢህዴን የተባለውን አሽከራቸው ወክለው ሊያመልጡ ከዶለቱ በኋላ ህወሓት ማርሽ ቀይሮ
ከኢህዴን ጋር በመቆመር እና ሌላ ገና በእግሩ ያልቆመውን ኦህዴድን እና 1983 ዓ.ም ቤተ መንግስቱን ከተቆጣጠረ በኋላ ደኢህዴን የተባለ ሌላ የህወሓት አሽከር ፈብርኮ ኦሮሚያ የተባለች ሀገር መስርቶ በመንግስትነት የስልጣን መንበር ለመቆናጠጥ ያኮበኮበውን ኦነግ ከፖለቲካው መስመር ገፍትሮ አስወጣው። ከዚህ በኋላ ኢህዴንም ከታላቁ ህብረ ብሔራዊነት ወደ አንድ ብሔር ተወካይነት ኮስሶ ኢህዴን ብአዴንን ነገር ግን አምሃሮች ባልሆኑ እየተመራ አምሃራን የማፈን ግዳጅ ተሰጥቶት ወደ ባህር ዳር ወረደ። ኦነግን በማሳደድ ከህወሓት ጋር ቆንጆ ጥምረት ያሳየውና ውለታው ጥሩ የተባለለት ኦህዴድ በህገ መንግስት ልዩ ተጠቃሚነትና ሀገርን ክልል በሚል መቀራመት ጎዳና ውስጥ ሲገቡ ከህወሓት ጋር እንደ ልብ ተቋረሰ። ኢህዴን ብአዴን ሁሉም ሀገሬ ሲል ከቁማሩ ላይ ሳይቆም ከጎጃምም ከጎንደርም ከሁሉም ካለ ህዝበ ውሳኔ የየራሳቸውን ቋንቋና ጎሳ ተኮር አንዳንዴም ለመሬትን በክልል ሰበብ ሲቆራርሱት ቆሞ ተመልካች ሆነ። ህወሓት ኢህአዴግ ካርታው መካለል ላይም እየቆየ የሚፈነዳ ፈንጂ እንደሚሆንና በህዝብ እርስ በርሱ እንዳይተማመን የሚያደርግ ክልላዊ አጀንዳ እየፈጠረ ቁርሾ ውስጥ በመክተት ጊዜ አግኝቶ የስልጣን መደላድሉን አመቻቸ። በኦሮሞና አማራ ህዝቦች መካከል አንድነት እንዳይኖር የህወሓት ጉልበትና የበላይነት ከኤርትራው ሻዕቢያ ተገንጥሎ በበላይነት ራሱን ችሎ ሊቆም የሚችለው ኦሮሞና አማራ ህዝብ ፍቺ ላይ መሆኑን ህወሓት አስቀድሞ አውቆ ነበርና ህወሓት በብርቱና ባለ በሌለ ጉልበት ሁለቱን ህዝቦች አተራማሽ ተልዕኮ በየሰፈሩ መስራት ጀመረ። በኦሮሞ ሀገር ውስጥ ለረጅም ዘመን ተከባብሮ እና ተዋልዶ የሚኖረውን አማራ ነፍጠኛ ነው፣ ትምክተኛ ነው፣ ቅኝ ገዢ ነው፣ የምኒልክ ወታደር ዘር ነው፣ ፊውዳል ነው፣ አሳዱትና በሉት እየተባለ ምስኪኑ አማራ በደቡብ፣ በሰሜን፣ በምስራቅ፣ በምዕራቡ የሀገሪቱ ክፍሎች ደሙ እንደ ጅረት ፈሰሰ። ከ1983 እስከ 1985 ዓ.ም እጅግ የበዛ አማራ ህዝብ በወጣበት እንዲቀር ንብረቱ እንዲዘረፍ አናጺ ሆኖ በገነባት ሀገሩ ቤት አልባ ሆኖ በየድንኳኑ የውጭ እርዳታ ስንዴ ጠባቂ ህዝብ ሆነ። ያ ዘመንን በሚገባ ለማስታወስና እውነተኛ መረጃ ለማግኘት ኢትዮጵያ ሰብአዊ መብት ጉባኤ ዋና ቢሮ እና በቀደመው ማዕድ በክህደት ሴራ መኢአድ የሆነ የፖለቲካ ድርጅት አካባቢ መረጃው በሚገባ ይገኛል። እነዚህ ተፈናቃዮቹ በአብዛኛው በመኢአድ ግቢ ድንኳን ውስጥ ይተኙ ነበር። በየጎዳናው ላይ ወድቀው እናቶች እና ህጻናት ቀርተዋል። የአማራ ህጻናት ከገጀራ እና ሚንጦ ለማምለጥ ሲሮጡ በጨለማ በጅብ ተበልቷል። ከነ ህይወታቸውም ወደ ገደል ተወርሯል። ፖለቲካ ቆሻሻ ጨዋታ ነው። ስልጣንን ማጎናጸፍ ከቻለ የፈጠራ ታሪክ መጻፍና የማህበረሰቡን አእምሮ በመበረዝ ሰውን ሰው ይበላው ዘንድ ማድረግ ተራ ስህተት ነው። ህወሓት ዘወትር በዚያ ዘመን በአማሮች ላይ የተፈጸመውን ግፍና ሰቆቃ ራሱን ከደሙ ንጹሕ አድርጎ የኦነግ እና የጠባብ ኦሮሞዎች ስራ አድርጎ በመሳል በየሚዲያው በመናዘዝ ሁለቱን ህዝቦች አኳርፎ ስልጣኑን ለማራዘም አኖሌ የተባለ ሐውልት የአማራ ትምክተኞች መታሰቢያና የምኒልክ ጭካኔን አስታውሱበት ሲል በታማኝ አሽከሮቹ ትእዛዝ የኦሮሞ እናት ጡት ተቆርጦ በትምክተኛ አማራ እጅ መዳፍ ላይ የተቀመጠ ሐውልት አሩሲ ዞን ላይ 20 ሚሊዮን ብር ወጥቶበት ተገትሯል። የኦሮሞ ማህበረሰብም ሐውልቱን ጥሩ መታሰቢያ ብሎ ልጆቹን ይዞ ፎቶ እየተነሳበት ጥሩ ትዝታ ሳይሆን በመጥፎ ልብ ወለድ ራሱን እያስጨነቀ የኦሮሞ እናቴን ጡት የቆረጠ ነፍጠኛ አማራን በዚሁ አስባለሁ እያለ በሚያየው ሰቆቃና አሳዛኝ ፈጠራ ስነልቦናው ተጎድቶ ይኖራል። ህወሓት ኢህአዴግም የታሪኩን እውነትነት ታሪክ አጣቅሶ በማስረጃ ማቅረብ ስለማይችል በተለያዩ ቅጥር ጸሐፍት በልብ ወለድና ታሪክ ጸሐፊ ነኝ ባዮች ጉዳዩ እንዲራገብና ኦሮሞና አማራው ሳይግባባ ኦሮሞውን ወቃሽ ትውልድ አማራውን ተወቃሽ አድርጎ የራሱን የውስጥ የቤት ስራ ያለ ከልካይ ሲሰራ ቆይቷል። እዚህ የፈጠራ ታሪክና እውነተኛ ታሪክ ልብ ወለድ ጸሐፍት አስመስሎ አተራማሽ ተልእኮውን ይፈጽምባቸው የነበሩት ቅጥር ብዕረኛ መካከል ተራሮችን ያንቀጠቀጠ ትውልድ የሚለው መጽሐፍ ጸሐፊ ተስፋዬ ገብረአብ ኋላ ላይ በ1992 ዓ.ም ለአኖሌ ተልእኮ ባሳተመውና የቡርቃ ዝምታ በተባለው መጽሐፍ ዋና ስራውን በሚገባ አሳብቋል። ተስፋዬ ገብረአብን የታሪክ ጸሐፊና ታማኒ ማድረግ ተስፋዬን አለማወቅ ነው። በደሙ ውስጥ ኢትዮጵያ የምትባለው ሀገር የሌለች እርሱ ግን ኢትዮጵያ ውስጥ ይኖር የነበረ ኤርትራዊ ሲሆን ትግሬ በመሆኑም የህወሓትን ማሊያ በመልበስ የመለስ ቁልፍ ሰው በመሆን ብዙ ድብቅ ጸረ አንድነት አጀንዳ ሲያራምድ የቆየ መርዘኛ ሰው ነበር። ተስፋዬ ገብረአብ ብዙዎቹ
መጽሐፎቹ ዘርና ጎሳን መሰረት ያደረጉ ጥላቻ ተኮር ሲሆኑ ምርቶችን በሚያጣፍጡ የሥነ ጽሑፍ ችሎታው፣ በቃላት ጨዋታው ሳቢና የጀመርከውን ሳትጨርስ እንዳታስቀምጥ የሚያደርግ የሥነ ጽሑፍ ሰው ነው። ከምንም በላይ ደግሞ በዶጋሌና አድዋ ድባቅ የተመታችው ጣሊያን ከምትጠላው በላይ ተስፋዬ ገብረአብ ምኒልክን በመጥላት ይታወቃል። አብዛኛውን የደጎሳቸው መጽሐፍት ላይም ይህንኑ በሚገባና